እንኳን ደስ አለሽ። ስልኳ ሰጥሽ ነበረ። ስልኳ አለኝ እኔ ጋር። እንኳን ደስ አለሽ ማርያም። ስልኳ ነበረኝ እኮ ከፈለግሽ ስልኳን እሰጥሻለሁ። ስራ ልገባ ነው። አይዟችሁ ጠንክሩ፣ ሀቅ ጎን ቁሙ ማለት ነው። ትውልድን የሚያበላሽ ሳይሆን ይሄ ልጅ አሁን የወንድ መመሪያ ነው። አሁን የአብርሃም እውነቱ ከሆነ ወላሂ ለወንዶች ጥሩ አርአያ እየሆነ ነው። እሷ ግን ለሴቶች መጥፎ አርአያ እየሆነች ነው። ለልጆቻችን ለሴቶች ወላሂ ነገ እንዲያንነሳ በቃ ባለጌ ናቸው እንድንባል እያደረገኝ ነው። እሱ ደግሞ ወንዶች ምን አይነት ስነ ምግባር እንዳላቸው እያሳየ ነው። እቺ ቅሌታም የምትመክሩ ካላችሁ ምከሩ። ቤተሰቦቿ ራሱ ወራዳ ናቸው። ይሳደባሉ እና ደህና ዋሉ፣ ጠንክሩ። እሺ እናመሰግናለን። እና እኔ ደግሞ እዚህ ጋር የምጨምረው ነገር ሰሚ ከሆነ እንደው ተቆራርጦ እንኳን ከደረሰ ተፋቺው፣ በቃ ተፋተሻል። ይህን ሰው ዩቲዩበሮች ካሉ ምናልባት እንደው ካዳመጠችው በየመንገዱ በየሆቴሉ ካልፈታኸኝ ብለሽ ወረቀት ይዘሽ በሄደበት እየሄድሽ ህግ ቦታ ያቆምሽው ባልሽ ህግ ቦታ ያቆምሽው ነገ ልጅሽ አንገቱን ይደፋል። በዚህ ብቻ አባቱን ወስደሽ እስር ቤት አንዴ ህግ ፊት አንዴ ህዝብ ፊት ስታቆሚው በጥፊ ስትመችው ያ ሁሉ ልጅሽ አንገቱን ይደፋል። እንደገና ደግሞ አትንጠልጠይ፣ በቃ ይቅርተሽ፣ አልፈልግሽም ብሎሻል። የራስሽን ህይወት ኑሪ አንቺ፣ እሱ የራሱን ህይወት ይኑር። በግድ ልጥፋ አትበይ። በራስሽ እጅ አበላሽተሽዋል። የራስሽን ህይወት ኑሪ ነው ምልሽ። ሄርሜላ ደግሞ ወደፊት ሂጂበት፣ ጠንክሪ። ይሄን ማንነትሽን ደግሞ ፈጣሪ አይቀይርብሽ። እንደዚህ እንደምታከብሪው ተከባብራችሁ እስከ መጨረሻችሁ ወልዳችሁ ከብራችሁ የምትኖሩ አላህ ያደርጋችሁ። ሀቢበቴ ሄርሚ በጣም ነው ወዳት። ንግግሯ ራሱ ሚዛን ላይ የሚቀመጥና ሚዛን የሚደፋ ነው ንግግሯ። ሰምታችኋት ከሆነ ማለት ነው ሁላችሁ። ለዚህ እኔም እሷ ወልጄ ነው ማለት ሚዲያ ተከታታይ አይደለሁም እኔና ተከታታይ ማለት ግን ሄርሚ ስለምወዳት ብቻ ነው ይህን ሰሞን እየሰራ ያሉት እንግዲህ እውነት ለመናገር እንጂ እንደዚህ አድናቂ አልነበርኩም። ሄርሜ ለእሷ ከመጣች ብቻ ነው በቃ ለሁለት ቆንኩት። በቃ አብርሽም ደግሞ በዚሁ ቀጥል። ሄርሜላ ጋር ከዚህ በኋላ ሌላ ምንም አያስፈልግህም። ልጅህን ባለበት ሆኖ ልጅህን ጠይቅ። መርዳት ያለብህን እርዳ፣ ማድረግ ያለብህን አድርግ። የአባትህነትን ፍቅር ስጠው። ከዛ ውጭ ደግሞ ያለውን ነገር ታረጉ እንደዚህ የሚረብሽ ካለ ሰው በቃ በምንም ነገር ሪከርድ የምታደርገው ሪከርድ አድርጎ በምንም ተአምር ሩታን አታገኛት። በቃ በልጅህ ነገር ብቻ ልጅህን ከዚህ በኋላ ያለውን ነገር ከሄርሜላ ጋር ወደፊት ቀለበታችን በዚህ ሰሞን እንጠብቃለን። ደስታችሁን በዚህ ሰሞን እንጠብቃለን። ደስታችሁ ደስታችን ነው። ወደፊት ሁላችሁንም ሰላም ሆኑልኝ። በኋላ እንገናኝ። ቻው። እናመሰግናለን። በጣም እናመሰግናለን። የሰጡት ሀሳብ በጣም ደስ ይላል በእውነት። ቀጣይ ተረኛ አሁን ደህና ነሽ? አንዴ ማን ነው? ውቤት ስፔሻለሁ። ውቤት ግቢ። ይኸው ውቤት ወለላ ግቡ። ጤና ማለቻችን የለም። በኋላ እንገናኛለን። በጣም አሪፍ ሀሳብ ነው የሰጣችሁት። ምክንያቱም ንግግሯን አልጠግብም። እግዚአብሔር ነው የምልሽ። ልክ እንደዛ ልጅ አሁን
በርቺ፣ ጉዞ ወደፊት። እንወድሻለን፣ እናከብርሻለን። ሰላም ነው ዘድ አብሮ ይስጥልን። ሰላም ነው። ሰላም እንዴት ናችሁ? ደህና ነን። እንዴት ነህ? ጋይዝ ፎሎ ተደራረጉ። ምንድን ነው ግን ቤቱንም ፎሎ ያላረጋችሁም? እኔ ግን እያረኩላችሁ። ለምን ቆይ ለምንድን ነው የምትገቡት ታዲያ? ቆይ ወሬ ፍለጋ ነው ወይስ ምንድን ነው? ፎሎ ቤተሰብ እያረጋችሁ ተጫወቱ። ምን ችግር አለ? ሀሳብ ስጡበት። ለሴትም ለወንድም ጠቃሚ ነገር ነው። ወንድ ልጅ ደግሞ ማክበር አለብን። ያው ለወንድ ልጅ ቆመን ነው እኛ ለበቂ ተከራከረን ያለ ነው። በሷ ወገንም አላችሁ። በእርግጥ አንዳንድ ኮሜንት እያየሁኝ እየጻፉ ያሉትና እሺ ቀጥል ወንድማችን። ደህና ነው? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔ ለወሬ አይደለም ይቅርታ፣ ግን አንድ ነገር የምናገረው አለኝ። ግን አብርሃምን በዚህ የሚያዳምጥ ከሆነ እንኳን ደስ አለ ለማለት እፈልጋለሁ። አመሰግናለሁ። ያዳምጣል፣ ይደርሰዋል፣ ችግር የለውም። እሺ ዩቱብ ላይ ይለቀቃል። እግዚአብሔርን እኔ ግን ምንም ማላቃቸውም አያውቁኝም። ግን በተሰቃየ ሁኔታ ወንድ በመሆን መጠን በጣም አዝናለሁ። ግን በቃ እንኳን ደስ አለው ማለት እፈልጋለሁ በዚህ ጉዳይ ማለት ነው። እናመሰግናለን። ወንድ ነህ፣ የእውነት ወንድ ነህ ማለት ነው። እንደዚህ አስተውለህ ይሄን ስላልክ በጣም እናመሰግናለን። ማናውቀውም ግን ሴቷ ሄርሚ ከመጣች ነው ሁላችንም ተከታታይ የሆነው እና ስለ እውነት ስላላት እና ስለ ወንድ ልጅ ክብር ስላላት ሄርሜላ ደግሞ በጣም 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 በትዕግስቷ ያዘችው። በጣም ይመቻቸው፣ በቃ ይቅናቸው፣ ጥሩ ነገር ያድርግላቸው። አሜን። እናመሰግናለን። ይደርሳቸዋል፣ ያዩታል። እሺ ሮታ ግን የምትሰራው በጣም ከባድ ስራ ነው የምትሰራው። በወንድሟ ስታሰቃየው ነበር ያን ያህል ጊዜ በቃ መከራ ስታበለው ነበር። ናፈርም እያለች እኔ በጣም ነው እሱን ልጅ ማርያምን አደንቀዋለሁ። በጣም ትዕግስተኛ ሰው ቢኖር እሱ ነው። በቃ እውነት ነው የምልህ፣ እውነት ክብር ያለው ክብር ነው። አስተዳደጉ ክብር ለቤተሰቡ ለራሱ ሪስፔክት። ትናንትና ብቻ እንደው ብሶበት የተናገረው ቃል አልፈልግሽም እነ ሜሪ ስላጨናነቁት ነው እሷን እንጂ እዛ ቦታ እንጂ ያከብራታል፣ ይወዳታል። በጣም ነው የምናውቀው። ግን ልጁንም አላሳይም ስትለው አላይም በቃ ነው ያለው እንጂ ሌላ ምንም አንገት የሚያስደፋ ነገር አልተናገረም። ትናንት ግን ከአቅሙ በላይ ስለሆነ ብቻ ድርጊቱ እውነት ነው። አይቼዋለሁ የትናንትናውን። ግን ያን የመሰለ ልጅ የወለደውን ልጅ ተለይቶ መኖር ማለት አስቢ። አንቺም ሴት ልጅ ነሽ፣ አስቢ እስቲ